ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 አሲድ ቤዝ ኢኩሊብሪየም ሜዠር ኦፍ ዘ ስትሬንግዝ ኦፍ አሲድ ኤንድ ቤዝ ኢን አኳስ ሶሉሽን በሚለው ትልቅ ርዕስ ስር ስለዚህ ርዕስ ብቻ የሚያጠነጥኑ ሁለት ኤክሰርሳይሶችን ከኔ ጋር አብረን እንሰራለን። ኤክሰርሳይዝ 1.7 እና 1.8ን ስለ ሜዠሪንግ ኦፍ ዘ ስትሬንግዝ ኦፍ አሲድ ኤንድ ቤዝ ኢን አኳስ ሶሉሽን በተለይ በጣም ወሳኝ ኤክሰርሳይሶች ናቸው ወይም ጥያቄዎች ናቸው። ከኔ ጋር በሰፊው መስራት እንችላለን። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ ማድረግ ትችላላችሁ። ወደ ጥያቄዎቹ እንግባ። ኩዌስችን ነምበር 1 ካልኩሌት ዘ ፐርሰንት አዮናይዜሽን ኦፍ 0.1 ሞላር ሶሉሽን ኦፍ አሴቲክ አሲድ ዊዝ ኤ ፒኤች ኦፍ 2.89 ነው የሚለን። እንግዲህ አሴቲክ አሲድ ብለን የምንጠራው ይሄ አሲድ በጣም ዊክ አሲድ ነው። በወተር ዲዞልቭ በምታደርጉበት ጊዜ የምታገኙት አሴቴት አዮንን እና ምንድን ነው ማለት ነው ሃይድሮኔም አዮንን ነው የምታገኙት ማለት ነው። ስለዚህ የዚህ ሶሉሽን አት ኢኩሊብሪየም ፒኤቹ 2.89 ኢኒሻል ሞላሪቲው 0.1 ሞላር እንኳ ቢሆንም ፒኤቹ ግን 2.89 ነው ተብላችኋል። ሶ የተጠየቅነው ጥያቄ ፐርሰንት አዮናይዜሽን ነው። ፐርሰንት አዮናይዜሽን ለመስራት ምን ያስፈልገናል? ኮንሴንትሬሽን ኦፍ ሃይድሮኒየም አዮን ወይንም ኮንሴንትሬሽን ኦፍ አሴቴት አዮን ያስፈልገናል። ግን ሁለቱም ኢኳል አማውንት ነው ያላቸው። ሶ ይህን ጥያቄ ለመስራት በመጀመሪያ ፒኤቹን ወደ ኮንሴንትሬሽን ኦፍ ሃይድሮኒየም አዮን መቀየር ትችላላችሁ። ስለዚህ ኮንሴንትሬሽን ኦፍ ሃይድሮኒየም አዮን which is equal to 10 the power of minus pH ማለት ትችላላችሁ። ይህ ማለት በሌላ አነጋገር ምን ማለት ነው? ይችን ስትሰሯት 10 the power of what minus 2.89 ትመጣላችኋለች። ሞላሪቲዋ የሚሆነው የዚህኛው ጥያቄ 1.29 ታይምስ the power of ምን ያክል ይሆናል ማለት ነው? ማይነስ 3 ታገኛላችሁ። 1.29 ታይምስ ዘ ፓወር ኦፍ ማይነስ 3 ምን አገኘ ማለት ነው? ሞላሪቲ አግኝተናል። የማን የሃይድሮጅን ፕላስ አዮን ማለት ነው። ስለዚህ ፐርሰንት አዮናይዜሽን ኦፍ አሴቲክ አሲድ ፐርሰንት አዮናይዜሽን ኦፍ አሴቲክ አሲድ which is equal to the concentration of ionized species እነዚህኞቹ ከነሱ ከአዮኖቹ መካከል ማለት ነው ሃይድሮኒየም አዮንን መውሰድ ትችላላችሁ። ኮንሰንትሬሽን ኦፍ ሁለቱም እኩል ናቸው። የዚህ እና የዚህኛው አት ኢኩሊብሪየም ኮንሰንትሬሽን ናቸው ኢኳል ነው። ዲቫይድ ባይ ዋት the initial concentration of acetic acid ማለት ይቻላል። ከዛ ሲባዛ በመቶ ማለት ነው። ይሄ ፐርሰንት አዮናይዜሽኑ ነው። ስለዚህ ይህን ቁጥር መተካት እንችላለን። ሶ አሁን የነገርኳችሁ እንግዲህ ፐርሰንት አዮናይዜሽን ኦፍ አሴቲክ አሲድ which is equal to concentration of hydronium ion or acetate ion divided by the initial concentration of acetic acid multiply by መቶ ነው ይችኛይቱ። ስለዚህ ይህንን ስትጠቀሙ ምን ይሆናል ማለት ነው? የሃይድሮኒየም አዮን ኮንሰንትሬሽን 1.29 ታይምስ ዘ ፓወር ኦፍ ማይነስ 3 ሞላር ነው ሲባዛ በመቶ እላለሁ ማለት ነው። ሲካፈል ለኢኒሻል ኮንሰንትሬሽን ኦፍ አሴቲክ አሲድ ኢት ኢዝ 0.1 ሞላር ነው ኢኒሻል የተሰጠን። ሶ ይህን ስታካፍሉ 1.29% አገኘው ማለት ነው። ሶ ጥያቄው በዚህ አይነት መንገድ መስራት ትችላላችሁ። ኩዌስችን ነምበር 2 calculate the pH of 0.1 molar solution of acetic acid if dissociation constant 1.8 times the power minus 5 ቢሆን እና ኢኒሻል ኮንሰንትሬሽን 0.1 ሞላር ቢሆን pH ምን ያክል ነው ነው የሚላችሁ። አሴቲክ አሲድ ነው። ስለዚህ ረጅም ICE ሜትር ወይም ኢኒሻል ቼንጅ ኤንድ ኢኩሊብሪየም በሚለው ከምትሰሩ የኬ ዋጋ ከተሰጣችሁና ኢኒሻል ኮንሰንትሬሽን ከተሰጣችሁ ምን ማድረግ ትችላላችሁ? በአፕሮክሲሜሽን ሩል መስራት ትችላላችሁ። ስለዚህ ሁልጊዜም ቀለል አድርጋችሁ ለመስራት ከፈለጋችሁ አሴቲክ አሲድ በወተር ዲዞልቭ ስናደርግ የምናገኘው ምንድን ነው ብለናል? አሴቴት አዮን ፕላስ ዋት ሃይድሮኒየም አዮን ነው። አሁን ኢኒሻል ቼንጅ አት ኢኩሊብሪየም የሚለው ነገር ረጅሙን ነገር ከምትጠቀሙ ሲምፕል ነገር አሳያቸዋለሁ። ይህንን ግን አሁን እንመለከተው። 0.1 ሞላር ቢሆን ይሄ ቼንጁ ደግሞ ይሄ በማይነስ ኤክስ ሲቀንስ እነዚህኞቹ ኤክስ አማውንት ኢንክሪዝ ማድረግ ይችላሉ። ፕሮዳክት እስከሆነ ድረስ ከሪያክታንት ወደ ፕሮዳክት ሽፍት ስለሚያደርግ አት ኢኩሊብሪየም ይሄን መደመር ነው። 0.1 ሞላር ማይነስ ኤክስ እነዚህኞቹ ፖዚቲቭ ኤክስ ነው፣ ይሄኛው ፖዚቲቭ ኤክስ ይሆናል ማለት ነው። ስለዚህ ኬኤ ተሰጥቷቸዋል። አሁን ኬኤ ማለት ምን ማለት ነው? አት ኢኩሊብሪየም ይችን የመጨረሻይቱን
ፓርት ብቻ የምትጠቀሙ ማለት ነው። አት ኢኩሊብሪየም የምትባለው ይችኛይቶች ማለት ነው። ስለዚህ KA which is equal to concentration of product that means acetate ion multiply by what hydronium ion divided by ምንድነው የምታደርጉት concentration of acetic acid ይሆናል ማለት ነው። ሶ ይህንን በዛ አይነት መንገድ ፎርሙን አስቀመጣችሁ። በመቀጠል የሚሆነው እንግዲህ KA which is equal to ምን ብለና ማለት ነው concentration of acetate ion at equilibrium times what concentration of hydronium ion divided by ምን ብለናል እዚህ ላይ concentration of ምን ማለት ይችላል አሴቲክ አሲድ ብለናል። ስለዚህ መተካን ነው at equilibrium የዚህና የሃይድሮኒየም አየንና የአሴቴት አዮን መጠን ኢኳል ነው። ሶ x times x divided by ኢኒሻሉ ሲቀነስ ኤክስ አማውንት 0.1 ሞላር ማይነስ ኤክስ ነበር የምንለው። ስለዚህ KA which is equal to ምን አገኘን ኤክስ ስኩዌር ኦቨር ዋት 0.1 ሞላር ማይነስ ኤክስ ነው። ይህ ደግሞ ከምን ጋር እኩል ነው ማለት ነው ከ1.8 ታይም ቱ ዘ ፓወር ኦፍ ማይነስ 5 which is equal to ኤክስ ስኩዌር ኦቨር ይቺ ከታች ያለችው መቀነሷ ማለት ነው። ይችኛይቱን መተው ትችላላችሁ፣ አፕሮክሲሜት ማድረግ ትችላላችሁ። 0.1 ሞላር ማይነስ ኤክስ አፕሮክሲሜትሊ ራሱ 0.1 ሞላር ነው ማለት ትችላላችሁ። ስለዚህ ቦታ 0.1 ሞላር ማለት እንችላለን ማለት ነው። ይህን 0.1 ሞላር ብለን ካስቀመጥ ፋይናሊ ይህን ሪአሬንጅ ማድረግ እንችላለን። ሪአሬንጅ ስታደርጓት ኤክስ ስኩዌር which is equal to 0.1 ሞላር ታይምስ ዋት 1.8 ታይምስ ዘ ፓወር ኦፍ ማይነስ 5 ሞላር ማለት ይቻላል። ሶ ኤክስ ስኩዌር which is equal to 1.8 ታይምስ ዘ ፓወር ኦፍ ማይነስ 6 ይመጣላቸዋል። ቦት ሳይድ አንደር ሩት ስታስገቡት ኤክስ which is equal to ስኩዌር ሩት ኦፍ 1.8 ታይምስ ዘ ፓወር ኦፍ ማይነስ 6 ይመጣል። ይህ ማለት በሌላ አነጋገር ምን ያክል ትሆናለች ማለት ነው እችኛይቱን ቁጥር ብቻ ብትሰሩ። ስለዚህ እዚህ ላይ ምን አገኘን ማለት ነው 1.34 ታይምስ ዘ ፓወር ኦፍ ማይነስ 3 ያገኘን ማለት ነው። ስንት መጣ? ኤክስ ማለት ምን ማለት ነው ኮንሴንትሬሽን ኦፍ ሃይድሮኒየም አዮን ይህ ከአሴቴት አዮን ጋር አት ኢኩሊብሪየም ምንድነው ማለት ኢኳል ናቸው። ሶ ቫሊዩ ደግሞ ያገኘነው የኤክስ አማውንት ወይም የሃይድሮኒየም አዮን ኮንሴንትሬሽን ምን ያክል መጣች ብለናል 1.34 ታይምስ ዘ ፓወር ኦፍ ማይነስ 3 ሞላር አግኝተና ማለት ነው። ይችን ቁጥር አሁን የነገርኳችሁን ቁጥር ወደ ፒኤች መቀየር እንችላለን። ስለዚህ ፒኤች which is equal to ኔጌቲቭ ሎግ ኦፍ ምን ይሆናል ማለት ነው ኮንሴንትሬሽን ኦፍ ሃይድሮኒየም አዮን ነው። ይህ ማለት ኔጌቲቭ ሎግ ኦፍ ምን ይሆናል ማለት ነው 1.34 ታይምስ ዘ ፓወር ኦፍ ማይነስ 3 ሞላር ይመጣልናል። ይህ ማለት 3 ማይነስ ሎግ ኦፍ 1.34 ነው። ስለዚህ 2 ነጥብ ምን ያክል ማግኘት እንችላለን ማለት 2.87 የፒኤች ዋጋ አግኝተናል። አሁን ይህንን ዙሪያ ጥምጥም ከምትሄዱ ምን ማድረግ ትችላላችሁ? አፕሮክሲሜሽን ሩል ቀጥታ መስራት ትችላላችሁ። ላሳያችሁ። የአሲዱ ኮንሴንትሬሽን ስለተሰጣችሁ ሁልጊዜም ኮንሴንትሬሽን ኦፍ ሃይድሮኒየም አዮን ትሉና which is equal to አንደር ራዲካል ኦፍ KA ታይምስ ኮንሴንትሬሽን ኦፍ ምን ማለት ትችላላችሁ? አሴቲክ አሲድ ማለት ትችላላችሁ። አንድ ቀጥታ ማለት ነው። ስለዚህ ኮንሴንትሬሽን ኦፍ ሃይድሮኒየም አዮን ምን መሆን ይችላል ማለት ነው KA ማለት ስንት ማለት 1.8 ታይምስ ዘ ፓወር ኦፍ ማይነስ 5 ነው ሲባዛ ኮንሴንትሬሽን ኦፍ አሴቲክ አሲድ ኢኒሻሊ 0.1 ሞላር ነው። ይህ ማለት 1.34 ታይምስ ዘ ፓወር ኦፍ ማይነስ 3 ይመጣላችኋል። ቀጥታ ፒኤቹን መስራት ነው ማለት ነው። ስለዚህ በዚህ በአጭሩ መንገድ መጠቀም ትችላላችሁ። ሌላኛው ጥያቄ የተሰጠን question number 3 for a 0.03 ሞላር ናይትረስ አሲድ ሶሉሽን ኤ ላይ write a chemical equation that show the ionization of nitrous acid in water ነው የሚለን። ይሄ ኤ ላይ የተሰጠን በጣም ሲምፕል ነው። ምክንያቱም ናይትረስ አሲድ ዊክ አሲድ ነው። በወተር ዲዞልቭ ስታደርጉት የምታገኙት ኢኩዌሽን ይሄ አዮናይዜሽኑ ምን ይሆናል ማለት ነው ሃይድሮኒየም አዮን አሲድ ስለሆነ ከዛስ ናይትራይት አዮን እንደዚህ ፎርም ያደርጋል ማለት ነው። ሶ ኤ በዚህ አይነት መንገድ መመለስ ትችላላችሁ። ቢ ላይ እየተጠየቅ ነው ካልኩሌት ዘ ኢኩሊብሪየም ኮንሴንትሬሽን ኦፍ ሃይድሮጅን አዮን ኤንድ ናይትረስ አሲድ at 25 degrees Celsius using the approximation method then check whether the approximation is valid or not ነው የሚለን። እንግዲህ የዊክ አሲድ አዮናይዜሽኑን ኢኩዌሽኑን ጽፈን ከዛ በኋላ ኢኩሊብሪየም ላይ የሚገኘውን ኮንሰንትሬሽን እንፈልጋለን። የማንኛውን የናይትረስ አሲድንም የሃይድሮጅን ፕላስ አዮንንም የሌሎቹንም ቀጥታ ማግኘት እንችላለን። ግን የሰራነው በመጀመሪያ በአፕሮክሲሜሽን ሩል እንሰራና
ከዛ የሰራነው አፕሮክሲሜሽን ሩል ትክክል ካልሆነ ወደ ኳድራቲክ ቀይረን እንድንሰራ ነው የሚያስገድደን ይሄኛው ማለት ነው። ስለዚህ ናይትረስ አሲድን ስንጠቀም ዝች ላይ ናይትረስ አሲድ ዲዞልቭ ኢን ወተር በወተር ዲዞልቭ ስታደርጉ ምን ታገኛላችሁ? ሃይድሮኒየም አዮን እና ምን ማግኘት እንችላለን ማለት ነው? ናይትራይት አዮንን ነው። ስለዚህ አፕሮክሲሜሽን ሩል በመጀመሪያ መጠቀም እንችላለን። አፕሮክሲሜሽን ሩል እኔ በነገርኳችሁ ፎርሙላ መሰረት መጠቀም ትችላላችሁ። ግን በመጀመሪያ ምን ማግኘት አለብን? ኬኤ ከቴብል ላይ ማየት አለብን ማለት ነው። ኬኤ which is equal to 4.5 times the power of -4 ነው። ይህንን ቤዝድ በማድረግ አፕሮክሲሜሽን ሩልን ቀጥታ መጠቀም እንችላለን። ስለዚህ ኢኒሻል ኮንሰንትሬሽን ኦፍ ናይትረስ አሲድ 0.036 ሞላር ነው የተሰጠን። ኢኒሻሉ ነው። ስለዚህ አፕሮክሲሜሽን ሩል ላይ የማን ማግኘት እንችላለን? የሃይድሮኒየም አዮንን ቀጥታ ማግኘት እንችላላችሁ። ኮንሰንትሬሽን ኦፍ ሃይድሮኒየም አዮን which is equal to square root of ኬኤ ታይምስ ዋት ኮንሰንትሬሽን ኦፍ ናይትረስ አሲድ ማለት ትችላላችሁ። ኢኒሻሉ ማለት ነው። ቀጥታ እንደዚህ ማስቀመጥ ትችላላችሁ። ይህ ማለት ስኩዌር ሩት ኦፍ ዋት 4.5 ታይምስ ዘ ፓወር ኦፍ -4 ታይምስ ዋት 0.036 ማለት እንችላለን ማለት ነው። ይሄ ከራዲካል ሲወጣ ኮንሰንትሬሽን ኦፍ ሃይድሮኒየም አየን which is equal to 4.02 ታይምስ ዘ ፓወር ኦፍ -3 ሞላር አገኘም ማለት ነው። ይሄን ካገኘም በኋላ ቫሊድ ነው ወይስ አይደለም የሚለው ነገር ለማረጋገጥ ከፈለጋችሁ ምን ማድረግ ትችላላችሁ ማለት ነው? ፐርሰንት አዮናይዜሽን መስራት እንችላለን ማለት ነው። ፐርሰንት አዮናይዜሽን መስራት እንችላለን። ስለዚህ ፐርሰንት አዮናይዜሽን ኦፍ ናይትረስ አሲድ which is equal to the concentration of hydronium ion at equilibrium divided by what concentration of nitrous acid multiply by 100 ማለት ትችላላችሁ። ይህ ማለት 4.02 times the power of -3 ዲቫይድ ባይ ኢኒሻሉ ስንት ነበር? 0.036 ነበረ። ሞላር ነው ይጣፋል። ስለዚህ ሲባዛ በመቶ ብናደርግ ወደ 11% ማግኘት እንችላለን ማለት ነው። ስለዚህ 11% ነው ማለት ይሄ አፕሮክሲሜት ያደረግነው ነገር ትክክል አይደለም ማለት ነው። ምክንያቱም ፐርሰንቱ ግሬተር ዛን 5 ከመጣ ሁልጊዜም ወደ ኳድራቲኩ መመለስ አለባችሁ። በት ሌዛን 5% ከመጣ ግን ምን ማድረግ ትችላላችሁ ማለት ነው? ይሄ አፕሮክሲሜት ያደረጋችሁት ነገር ቫሊድ ነው ማለት ነው። ቀጥታ አሁን በሰራሁት መንገድ ሰርታችሁ መልሳችሁ ማረጋገጥ ትችላላችሁ። አሁን ላይ ግን አፕሮክሲሜት አድርጌ ስለሰራሁኝ ፐርሰንቱ ደግሞ ሃይስት ስለመጣ ይሄ አፕሮክሲሜሽን የተጠቀምኩት ነገር ቫሊድ አይደለም ማለት ነው። ኢት ኢዝ ኢንቫሊድ ነው ማለት ነው። ይሄኛው ኢንቫሊድ በቃ ቫሊድ አይደለም ማለት ነው። ስለዚህ ወደ ኳድራቲኩ መመለስ አለብኝ ማለት ነው። ስለዚህ ቀጥታ እንስራው። በአይሲኢ ሜትድ እንጠቀም ማለት ነው። ናይትረስ አሲድ ዲዞልቭ ኢን ዋተር ጊቭ አስ ዋት ሃይድሮኒየም አዮን ፕላስ ምን ይሆናል ማለት ነው? ናይትራይት አዮን እናደርግና ኢኒሻሊ 0.036 ሞላር ነው። እነዚህ ኢኒሻሊ 00 ናቸው። ያው ወተር ኮንስታንት ነው። ስለዚህ እነዚህ በኤክስ አማውንት ሲቀንስ ይሄኛው ደግሞ በኤክስ አማውንት ይጨምራሉ። አት ኢኩሊብሪየም 0.036 ሞላር ነው የሚኖረን። እነዚህቹ ፖዘቲቭ ኤክስ ነው። ስለዚህ ኬኤ which is equal to concentration of product that means hydronium ion times what nitrite ion ነው የሚሆነው divided by ምን ይሆናል? ይሄ concentration of nitrous acid at equilibrium መጨረሻ ያስቀመጥኩት ይቺ ኢኩሊብሪየም ነች። ይሄንኛው ቼንጅ ነው። ይሄኛው ደግሞ ማለት ኢኒሻል ነው ማለት ነው። ስለዚህ መተካት ትችላላችሁ። ይሄ ኤክስ ታይምስ ኤክስ ይመጣላችኋል። ዲቫይድ ባይ ከታች ያለው ምን ማለት ነው? 0.036 ሞላር ማይነስ ኤክስ ይሆናል ማለት ነው። ስለዚህ ይሄን አሁን ቀጥታ ነው የምንጠቀመው which is equal to what x square over 0.036 ማይነስ ኤክስ ነው ከኬኤ ጋር ኢኳል ነው ብለናል። ስለዚህ ኬኤ ደግሞ ስንት ነው የተሰጠን? 4.5 ነው ታይምስ ዘ ፓወር ኦፍ -4 which is equal to x square over 0.036 minus x ነው። አሁን እዛ አፕሮክሲሜት የምናደርገው ነገር የለም። ይሄን ክሪክሮስ እናደርጋታለን። ምን ማግኘት እንችላለን ማለት ነው? 4.5 times the power of -4 times 0.036 minus x which is equal to x square ይሆናል ማለት ነው። ስለዚህ ይሄንን በደንብ ሪአሬንጅ እናደርጋት። x square which is equal to 4.5 times the power of
ማይነስ 4 መልቲፕላይ ባይ ዋት 0.036 ማይነስ ኤክስ ነበረ። ይህን ስጨርሱት 4.5 ታይምስ ዘ ፓወር ኦፍ ማይነስ 4 መልቲፕላይ ባይ ዋት 0.036 ማይነስ 4.5 ታይምስ ዘ ፓወር ኦፍ ማይነስ 4 ኤክስ ይሆናል። ይህ ማለት በያነጋገር ኤክስ ስኩዌር which is equal to 16 ታይምስ ዘ ፓወር ኦፍ ማይነስ ስንት መጣ ለማለት ነው? ማይነስ 6 ማይነስ 4.5 ታይምስ ዘ ፓወር ኦፍ ማይነስ 4 ኤክስ ይሆናል። በኳድራቲክ ፎርሙላ መልክ ማስቀመጥ ትችላላችሁ። ኤክስ ስኩዌር ማይነስ ቢኤክስ ፕላስ ሲ አይነት ፎርም ማስቀመጥ እንችላለን። ስለዚህ ይሄ ማለት በሌላ አነጋገር ኤክስ ስኩዌር ማይነስ 4 ፕላስ 4.5 ታይምስ ዘ ፓወር ኦፍ ማይነስ 4 ኤክስ ማይነስ 60 ታይምስ ዘ ፓወር ኦፍ ማይነስ 6 ይመጣል which is equal to 0 እንደማለት ነው። ሶ የኤ ኮፊሽንት ዋን ነች። የሊዲንግ ኮፊሽንቱ ይሄ ዋን ነው። እዚህ ላይ ደግሞ የቢ ዋጋ ደግሞ ምን ያክል ነው ማለት ነው? 4.5 ታይምስ ዘ ፓወር ኦፍ ማይነስ 4 ነው። የሲ ዋጋ ደግሞ 60 ታይምስ ዘ ፓወር ኦፍ ማይነስ 6 ነው ያላችሁ። ስለዚህ ኤክስ which is equal to ማይነስ ቢ ፕላስ ኦር ማይነስ አንደር ራዲካል ኦፍ ቢ ስኩዌር ማይነስ 4 ኤሲ ኦቨር ዋት ቶታሊ ኦቨር 2ኤ አድርገን መስራት እንችላለን። ኤክስን አገኘን ማለት ሌላውን በደንብ ሰራ ማለት ነው። ስለዚህ እዚህ ላይ መተካት እንችላለን። ኤክስ which is equal to ምን ማድረግ እንችላለን ማለት ነው? ኤክስ which is equal to ምን ይሆናል ማለት ነው? ማይነስ ቢ ማለት ማይነስ 4.5 ታይምስ ዘ ፓወር ኦፍ ማይነስ 4 ፕላስ ኦር ማይነስ አንደር ራዲካል ኦፍ ቢ ስኩዌር የተባል ነው ማለት ነው። 4.5 ታይምስ ዘ ፓወር ኦፍ ማይነስ 4 ዘ ሆል ስኩዌር ማይነስ 4 ኤሲ ማለት ኤ1 ስለሆነ ሲ 16 ታይምስ ዘ ፓወር ኦፍ ማይነስ 6 አለን ማለት ነው። ከዛስ ይሄን ቶታሊ ለስንት እናካፍለዋለን? 2 ታይምስ 1 ለኤ ኮፊሽንት ማለት ነው። ዜን ኤክስን የምናገኘው ምን ያክል ቁጥር ትመጣለች? የኤክስ ዋጋችሁ አሁን ላይ ወይንም ኮንሰንትሬሽን ኦፍ ሃይድሮኒየም አዮን መጠኑ ምን ያክል ሆነ ማለት ነው። ይችን ብቻ ጨርሳችሁ ማለት 3.8 ታይምስ ዘ ፓወር ኦፍ ማይነስ 3 ሞላር አገኘው ማለት ነው። ይሄ ኮንሰንትሬሽን ኦፍ ሃይድሮኒየም አየን አት ኢኩሊብሪየም ነው ማለት ነው። ስለዚህ ሌሎቹን ደግሞ እዚሁ ካልኩሌት ማድረግ እንችላለን። ስለዚህ ፒኤቹ ምን ይሆናል ማለት ነው? ፒኤቹ ኢዝ ኢኳል ቱ ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ስለሆነ ይሄ ከኔጌቲቭ ሎግ ኦፍ ዋት ከ3.8 ታይምስ ዘ ፓወር ኦፍ ማይነስ 3 ጋር ኢኳል ነው። ይህ ማለት 2.42 አገኘም ማለት ነው። ይሄ ፒኤቹ ነው። ኮንሰንትሬሽን ኦፍ ናይትረስ አሲድ አት ኢኩሊብሪየም የሚለውን ነገር ደግሞ ለብቻው እንመልከት። ስለዚህ ስለ የተጠየቅነው ኢፍ ዘ አፕሮክሲሜሽን ኢዝ ኢንቫሊድ እንደሆነ አረጋግጠናል። ዩዝ ዘ ኳድራቲክ ፎርሙላ ቱ ካልኩሌት ዘ ኮንሰንትሬሽን ኦፍ ሃይድሮጅን አዮን ይለናል። እሱን ካልኩሌት አድርገናል ማለት ነው። የሃይድሮጅን አዮን ኮንሰንትሬሽን ካልኩሌት ማድረግ ችለናል ማለት ነው። እሱ ምን ያክል መጥቶልናል ማለት ነው? በኳድራቲኩ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን which is equal to 3.8 ታይምስ ዘ ፓወር ኦፍ ማይነስ 3 ሞላር አግኝተናል። ሶ ቀጥታ የዚህን ነው ፔጅ የፈለግ ነው። እስቲ የናይትረስ አሲድ አት ኢኩሊብሪየም ላይ ምን ያክል ነው የሚለውን ነገር ሞክር። ናይትረስ አሲድ ኮንሰንትሬሽን አት ኢኩሊብሪየም ምን ይሆናል ማለት ነው? 0.036 ሞላር ማይነስ ኤክስ ስለነበረ 0.036 ሞላር ማይነስ 3.8 ታይምስ ዘ ፓወር ኦፍ ማይነስ 3 ሞላር ማለት ትችላላችሁ። ይሄ ቁጥር ቀናንሰን ስናበቃ የምናገኘው ቫሊዩ ምን ይሆናል ማለት ነው? 0.0 ስንት መጣለች? እቺ 0.0322 ሞላር ነች አት ኢኩሊብሪየም ማለት ነው። ድ ላይ የተጠየቅነው ፒኤቹ ምን ያክል ነው የተባልነው። እንግዲህ ፒኤቹን ካልኩሌት አድርገናል። ፒኤቹ ኢዝ ኢኳል ቱ ምን ይመጣል ማለት ነው? ኔጌቲቭ ሎግ ኦፍ ኮንሰንትሬሽኑ 3.8 ታይምስ ዘ ፓወር ኦፍ ማይነስ 3 ሞላር ነበረ። ያው 3 ማይነስ ሎግ ኦፍ ምን ማድረግ እንችላለን? 3.8 ማለት እንችላለን። ይሄ ማለት በአነጋገር 2.42 አካባቢ የፒኤች ዋጋ አለው ማለት ነው። ኤክሰርሳይዝ 1.8 question number 1 for a 0.04 molar of ammonia solution A ላይ write a chemical equation that show the ionization of ammonia in water ነው የሚለን። በጣም ቀላል ጥያቄ ነው። እንግዲህ አሞኒያ ማለት ዊክ ቤዝ ነው።
በወተር ዲዞልቭ ስታደርጉት አሞኒያ ዲዞልቭ ኢን ወተር ምንም ፎርም ማድረግ ይችላል ማለት ነው። አሞኒየም አዮን ወይም ኮንጁጌት አሲድ ፕላስ ሃይድሮክሳይድ አዮን ነው ማለት ነው። ይሄ ኢኩዌሽኑ ነው ማለት ነው። ስለዚህ ለዚህኛው ጥያቄ በዚህ አይነት መንገድ መስራት ችለናል ማለት ነው። ኤክሰርሳይዝ 1.8 ኩዌሽን ነምበር 1 ፎር ኤ 0.04 ሞላር ኦፍ አሞኒያ ሶሉሽን ቢ ላይ የተጠየቅነው ካልኩሌት ዘ ኢኩሊብሪየም ኮንሰንትሬሽን ኦፍ አሞኒያ አሞኒየም አዮን ኤንድ ሃይድሮክሳይድ አዮን ዩዚንግ ዘ አፕሮክሲሜሽን ሜትድ ቼክ ዌዘር ዘ አፕሮክሲሜሽን ኢዝ ቫሊድ ኦር ኖት የሚለውን ነገር ነው የጠየቀን። ስለዚህ ይህን ጥያቄ ቀለል አድርገን መስራት እንችላለን። እኔ ባሳየኋችሁ ፎርሙላ መስራት እንችላለን። ስለዚህ አሞኒያ በወተር ዲዞልቭ ስናደርግ ምንድነው የምናገኘው ብለና ማለት ነው አሞኒየም አዮንንና ሃይድሮክሳይድ አዮንን ነው የምናገኘው። ስለዚህ እዚህ ላይ አይሲሜትሪ አንጠቀም። አፕሮክሲሜሽን ስትጠቀሙ ኢኒሻል ኮንሰንትሬሽኑ የተሰጣችሁ 0.04 ሞላር ነው። ስለዚህ ይሄ 0.04 ሞላር ተሰጥቷችሁ እንዲሁም ደግሞ ኬቢ የአሞኒያ 1.8 ታይምስ ዘ ፓወር ኦፍ -5 ነው። ስለዚህ ቀጥታ ይህንን ስራ ብቻ መስራት እንችላለን። አፕሮክሲሜሽን ሩል ሰርተን እንመልከት። ስለዚህ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ትላላችሁ ቤዚክ ከሆነ ኤች ማለት ነው የዚህኛው ዋጋ which is equal to under radical of ምን ነው ማለት ነው ኬቢ ታይምስ ዋት ኮንሰንትሬሽን ኦፍ ዊክ ቤዝ ነው። ዊክ ቤዛችን ማን ነው አሞኒያ ነው ማለት ነው። ይህ ማለት በአነጋገር ኬቢ ታይምስ ኮንሰንትሬሽን ኦፍ አሞኒያ ኢኒሻሊ እንዲች ማስቀመጥ ትችላላችሁ። ስለዚህ ኬቢ መተካት ትችላላችሁ 1.8 ታይምስ ዘ ፓወር ኦፍ -5 ሞላር ነው መልቲፕላይ ባይ 0.04 ሞላር ኢኒሻል ኮንሰንትሬሽን ነው ማለት ነው። ስለዚህ ቺን አንድ ራዲካል አድርገን የምናወጣውን ቁጥር እንመልከት። ስለዚህ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን which is equal to 8.5 ታይምስ ዘ ፓወር ኦፍ -4 ሞላር አገኘን ማለት ነው። ሶ ይሄ አፕሮክሲሜት ሳናደርግ ያገኘነው ቁጥር ነው። ስለዚህ ቫሊድ ነው ወይስ ኢንቫሊድ የሚለውን ነገር ቼክ ማድረግ እንችላለን። ፐርሰንቴጅ አዮናይዜሽን ኦፍ አሞኒያ which is equal to ምን ማድረግ እንችላለን ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን ዲቫይድ ባይ ኢኒሻል ኮንሰንትሬሽን ኦፍ አሞኒያ መልቲፕላይ ባይ 100 ማለት ትችላላችሁ። ይህ ማለት 8.5 ታይምስ ዘ ፓወር ኦፍ -4 ዲቫይድ ባይ ዋት 4 ታይምስ ዘ ፓወር ኦፍ -2 እንደማለት ነው። ሲባዛ በመቶ ስንት እናገኛለን? የዚህ ፐርሰንቴጅ which is equal to ስንት እናገኛለን ማለት ነው 2.25% አገኘን ማለት ነው። ይቺ ፐርሰንት ከ5 በታች ስለሆነች እዚህ ላይ ያገኘነው በአፕሮክሲሜሽን የሰራ ነው ኮንሰንትሬሽን ትክክል ነው ማለት ነው። ስለዚህ ቫሊድ ነው ማለት ነው። ስለዚህ መልሳችሁ ይሄ ቫሊድ ሆኖ ማለት ነው። ሶ ቫሊድ ማለት ትችላላችሁ። አሁን ላይ ያገኘነው ኮንሰንትሬሽን ትክክል ነው። ለምን? ፐርሰንቴጁ ከ5 በታች ስለሆነ ማለት ነው። ስለዚህ የሃይድሮክሳይድ አዮን ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን which is equal to 8.5 times the power of -4 ሞላር ከሆነ what will be the concentration of ammonia at equilibrium and concentration of ammonium ion at equilibrium ነው የተባልነው። ይሄ በመጀመሪያ አሞኒየም አዮን ከሃይድሮክሳይድ አዮን ጋር ኢኳል ስለሆነ ምንም ችግር የለውም 8.5 times the power of -4 ሞላር ማለት ትችላላችሁ። ነገር ግን የአሞኒያን ለማግኘት ከፈለጋችሁ ደግሞ ኢኒሻል ኮንሰንትሬሽኑ 0.04 ሞላር አለ ሲቀነስ 8.5 ታይምስ ዘ ፓወር ኦፍ -4 ማለት ትችላላችሁ። ሶ ይሄ ምን ያክል ይሆናል? which is equal to ምን ያክል ይሆናል ማለት ነው 0.03915 ሞላር አት ኢኩሊብሪየም ይኖራል የአሞኒያ። እዚህ ላይ ፒኦኤች ማግኘት እንችላለን። ለምን? የሃይድሮክሳይድ አዮንን ቫልዩ ስላገኘን። ስለዚህ ፒኦኤች which is equal to ምን ማለት እንችላለን? ፒኦኤች which is equal to negative log of concentration of hydroxide ion ይህ ማለት negative log of ምን ይሆናል ማለት ነው 8.5 times the power of -4 ይመጣል። ስለዚህ 4 minus log of 8.5 so POH ምን ያክል ሆነ ማለት ነው? ስንት መጣ ለማለት ነው? 3.07 የPOH ዋጋ አገኘን። pH ደግሞ ምን ይሆናል ማለት ነው? pH 14 minus POH ስለሚሆን ይህ ማለት 14 ሲቀነስ 3.07 ነው። ይህ ማለት ደግሞ በላይ አነጋገር ስንት ሆነ ማለት ነው? 10.93 ይመጣ ማለት ነው። ሌላኛው ጥያቄ if the approximation is invalid use the quadratic formula to calculate the concentration of ammonia ይለናል።
ግን እኛ አፕሮክሲሜሽን ቫሊያችን ቫሊድ ስለሆነ ኳድራቲክ መጠቀም አያስፈልገንም ማለት ነው። ስለዚህ መልሳችን እኛ ቫሊድ ነው። ሶ ኳድራቲክ ኢኩዌሽን አያስፈልገንም። ለዚህኛው ጥያቄ መልሳችሁ ቫሊድ ሆኖልናል። ሶ ኳድራቲክ ኢኩዌሽን ሪኳየር አይደለም ማለት ነው። ሌላኛው የመጨረሻው ጥያቄ ካልኩሌት ዘ ፒኦኤች ኤንድ ዘ ፒኤች ኦፍ ሶሉሽን ነበር የሚለን። እዚህ ላይ ካልኩሌት አድርገናል ፒኤች እና ፒኦኤቹ ማለት ነው። ስለዚህ ፒኤች ስንት አግኝተናል? 10.93 አግኝተናል። ፒኦኤች ደግሞ ስንት አግኝተናል ማለት ነው? 3.07 አግኝተናል ማለት ነው። እንግዲህ ተማሪዎች ኤክሰርሳይዝ 1.7 እና 1.8 ይህን ይመስላል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሆንላችሁ።